እንደምታውቁት በዚህ ዘመን ሰዎች ምርጥ ሐሳብ አላቸው። ምርጥ በሆነ ሐሳብ ሀገርን ለመምራት ይሞክራሉ። የሐሳብ ልዕልና የሚል በጣም ንግግሮችን ሲናገሩ ሰምታችኋል። በሐሳብ የበላይነት ማመን አለብህ ይላሉ፣ ይሞጋገታሉ። እንደዛ የእግዚአብሔር ሐሳብ ጥሩ ሐሳብ ነው። ጥሩ ሐሳቦች ሁሉ ግን የእግዚአብሔር ሐሳቦች አይደሉም። ሚዲያው ስሙኝ ይላችኋል። ቲክቶኩ፣ ፌስቡኩ፣ ምኑ እንድታዳምጡት ይፈልጋል። ዓለማችን የሰውን ሐሳብ ለመግዛት የሰውን ሐሳብ ገዝተው ለማደንዘዝ ብዙ የሚጠቀሙት ሲስተም አለ። የእግዚአብሔር ሐሳብ የትኛው ነው? የሰይጣን ድምፅ በበዛበት፣ የሰው ድምፅ በበዛበት፣ ዓለማዊ ድምፅ በበዛበት፣ አጋንንታዊ ድምፅ በበዛበት በዚህ ምድር እንዴት አድርገን ነው የጌታን ድምፅ የምንሰማው? እግዚአብሔር የሚናገራችሁ ሰዎች ካላችሁ እሰየው። በተለያየ መንገድ በህልም በራእይ ነቢያት ካላችሁ በደንብ አድርጋችሁ እንድትሰሙኝ ይፈልጋለሁ። እግዚአብሔር አምላክ እንዴት በቃሉ እንደሚናገር አሳያችኋል። ብዙ ሰዎች በሰው ሐሳብ ተመርተው ተሰብረው ወድቀዋል። አገልግሎታቸውን አጥተዋል። ራእያቸውን ጥለዋል። ህልማቸውን አጨናግፈዋል። ማድረግ የማይገባቸውን ስላደረጉ የብዙ ሰዎች ትዳር ፈርሷል። የብዙ ሰዎች ጸጋ ወድቋል። የብዙ ሰዎች እምነት ወድቋል። ዛሬ ማንንም አላምንም የሚሉበት ደረጃ ሰዎች ደርሰዋል። ምክንያቱም ብዙ ድምፅ ሰምተው ትዳራቸው ፈርሷል። ብዙ ድምፅ ሰምተው ቢዝነሳቸው ኮላፕስ አድርጓል። ብዙ ድምፅ ሰምተው ከመሪዎቻቸው ጋር ተጣልተዋል። ብዙ ድምፅ ሰምተው ቦታ ለቀው አገር ቀይረው ዋጋ የሚከፍሉ ሰዎችን አይቻለሁ። ስሙኝ፣ እኛ የሚበልጥብን የእግዚአብሔር ሐሳብ ነው። በምክሩ እንድትመሩ ዛሬ ልነግራችሁ ፈልጋለሁ። አቤሴሎም በአኪጦፌል እንደተመራ መጽሐፍ ቅዱሳችን ይናገራል። ዳዊት ከቤተ መንግሥት ተሰዶ በባዶ እግሩ የደብረ ዘይትን ተራራ እየወጣ ሲያለቅስ መልእክት መጣለት። ከልጅ ከአቤሴሎም ጋር ማን ወግኗል? አኪጦፌል ወግኗል። አኪጦፌል ደግሞ በምክሩ ኃይለኛ ሰው እንደሆነ ታውቃለህ የሚል ኢንፎርሜሽን ሲሰማ እጁን ወደ ሰማይ አምላክ ወደ እግዚአብሔር አነሳ። አኪጦፌል ከባድ ሰው ነው። እግዚአብሔር ሆይ የአኪጦፌልን ምክር ከንቱ አድርገው ብሎ ጸለየ ይላል። እግዚአብሔር ታደገው። ብዙ ሰዎች በሰው ሐሳብ ይመራሉ። ያዕቆብ በእናቱ በርብቃ እንደተመራ አይደለ? ይህን ምድር ለአንተና ለዘር እሰጣለሁ ብሎ ተስፋ የሰጠውን ምድር በርብቃ ታናሹ ታላቁን ይገዛዋል የሚል ታላቁ ለታናሹ ይገዛል የሚል ድምፅ አስቀድማ በማህፀን ሰምታ ስለነበረ ያንን ትንቢት ለማስፈጸም ተሯሯጠች። ትንቢት ለማስፈጸም ስጋዊነት አያስፈልግም። 21 ዓመት ሙሉ ለሴት ብሎ ለመገዛቱ ለመሰቃየቱ ምክንያቱ የእናቱ ክፉ ምክር። እሱ ብቻ አይደለም። መጽሐፍ ቅዱስ ሲናገር ሰዎች በራሳቸው ሐሳብም ሊመሩ ይችላል። በራሳቸው ሐሳብ ሄደው ከገቡ በኋላ ሰቆቃ ውስጥ ትዳሬ ሲኦል ሆነ፣ ኑሮዬ ሲኦል ሆነ፣ ከትዳር ጓደኛዬ ጋር መግባባት አልቻልኩም፣ ወደ መጀመሪያው ወደ እጮኝን እንደው ተሳስቼ ነበረ እንዴ ምናምን ይላል። ብራዘር ብዙ ዓመት ከኖርክ በኋላ ያለህን ነገር ፍቅርህንም በሙሉ ካራገፍክ በኋላ የምን ወደ ግራና ወደ ቀኝ ነው? የጌታ ፈቃድ አይመስልም። መጀመሪያም ራሱ በቃ ልቤ ምናምን እያመነታ ነው ያጫዋል። ከዛ ገባዋል። እንዲህ አይነት በጌታ በኢየሱስ ስም የተሰበረ ይሆን። ራሳችን ሐሳብ አንመራ አንኑር። በዘኍልቍ ምዕራፍ 14 ላይ የእግዚአብሔር ቃል ቁጥር 40 ጀምሮ ሄዳችሁ በምታነቡበት ጊዜ የሠራዊት ጌታ እግዚአብሔር በአንድ ነገር አዘነ። በእስራኤል ልጆች ወደዚህ ምድር ያመጣን እግዚአብሔር ምን ሊያደርገን ነው? ምን ሊያደርገን ነው? ሊያጠፋን። ወደ 12 ሰዎች ለስለላ ሄዱ። ሪፖርቱ ኔጌቲቭ ነበረ። ሪፖርቱን ሲሰሙ የመላው እስራኤል ከካሌብና ከኢያሱ ውጭ የነበረው ማህበር በሙሉ በእግዚአብሔር ላይ አጉረመረመ። እግዚአብሔር አዘነ። አትገቡም ያላችኋቸው ልጆቻችሁ ምን ይላሉ? ይገባሉ። እናንተ ግን ለብዙ ዓመት ለ40 ዓመት ዋጋ የከፈላችሁበትን ምድር ምን አትሉም አትወርሱም ብሎ ተናገር። እንደዛ ብሎ ሲናገራቸው ሁሉም ማህበር ምን ቢያደርጉ ጥሩ ነው? ተመልከቱ ምን እንዳሉ። በማግስቱም ጧት ማልደው ወደ ተራራማው አገር ወጡ። እንዲህም አሉ፣ ሙሴ ኃጢአትን ሰርተናልና እግዚአብሔር ያህዌን ተስፋ ወደ ሰጠን ስፍራ እንወጣለን አሉ። ተው እንጂ ብራዘር፣ በስሜት አይሆንም። ሙሴ ግን እንዲህ አለ፣ የእግዚአብሔርን የያህዌን ትእዛዝ ለምን ትጥሳላችሁ? ይህም አይሳካላችሁም። እግዚአብሔር ከእናንተ ጋር ስላይደለ አትውጡ፣ በጠላቶቻችሁ ድል ትመታላችሁ። አማሌቃውያን ከናናውያን በዛ ይገጥሟችኋል። እግዚአብሔር ያህዌ ስለተዋችሁትና እርሱን ከእናንተ ጋር ስለማይሆን በሰይፍ ትወድቃላችሁ። ሙሴም ሆነ የእግዚአብሔር ታቦት ከሰፈር ሳይነሱ በስሜት ተገፋፍተው ይላል። በሞራል አይሆንም፣ በስሜት አይሆንም፣ በመርህ ነው የሚሆነው።
በስሜ በለው። በብዙሃን ድምፅ አይሆንም፣ በመለኮት ምሪት ነው የሚሆነው። በዛ ምድር ላይ የሚኖሩ ከነዓናውያን፣ አማሌቃውያን እስከ ድረስ እያባረሩ የደከሙትን እንኳን ከኋላ እያረዱ ጭፍጭፍ አድርገው ወደ ስፍራቸው መለሷቸው ይላል። ልባችንን ስሜታችንን ሞቅ ያደረገን ነገር ሁሉ የእግዚአብሔር ፈቃድ አይደለም። በቃ ተሸማቀቅን እኮ ሶሻል ሚዲያ ላይ ተሸማቀቅን እኮ። የማይነገር በእኔ አይን ሳይሆን በሌላው ማህበረሰብ አይን እንዴት ይታያል? አሕዛብ ነገሩ እንዴት ያዩታል? አይባልም፣ አይመረመርም፣ አይፈተንም። በእግዚአብሔር ቃል አይታይም። ልቅቅ እላዩ ላይ ተቀምጦ ትንቢት ይናገርበታል። እላዩ ላይ እንደዚህ ቁጭ ብሎበት አፈናጦ ቁጭ ብሎበት ተንበርክኳል። ተቃቢ ተንበርክኳል። ያኛው እላዩ ላይ ቁጭ ብሎበት የሰማዩ ጌታ እግዚአብሔር ከላዩ ላይ መውጣት ለምን አስፈለገ? የእብደት ጥግ። ትውልዱን በር እየዘጋንበት ነው። የእግዚአብሔርን ድምፅ መስማት ያስፈልጋል። ሌላው በውጫዊ ሁኔታ ሊመሩ ይችላሉ ሰዎች። ሎጥ አይኑን አቅንቶ ሲመለከት የዮርዳኖስ ረባዳ ሜዳ እንደ እግዚአብሔር ገነት እንደ በዙዋር አቅጣጫ እንዳለው እንደ ግብፅ ምድር ውሃማ ቦታ ሆኖ አገኘው። እንዲህም የነበረው እግዚአብሔር የሰዶምና የገሞራን ከተሞች ከማጥፋቱ በፊት ነበረ ይላል። በሰዶም ግብረ ሰዶማውያን ነበሩ። ከተማዋ በእግዚአብሔር ቁጣ ልትገለበጥ ወራት ነበር የቀሯት። ሎጥ ግን ሲያየው በውጫዊ እይታ ሲያይ መልካም ምድር ይመስል ነበረ። ዋው አለ። ለበጎቼ ለከብቶቼ ላለኝ ንብረት የተረጋጋ ግሪን የሆነ ኤሪያ፣ ብርቱካኑ እዚህ፣ ማንጎው እዛ፣ ምኑ እዚህ፣ ሌላው እዚህ መልካም የሆነ ምድር ነው፣ እኔ ፈልገዋለሁ ይህን ምድር አለና መረጠ፣ ሄደ ይላል። ወዲያው ሎጥ ሚስት የለ፣ ሀብት የለ፣ ንብረት የለ፣ ምን የለ፣ ሁሉ ነገር ምን አለ ይላል? ተማረከ ይላል። በውጫዊ እይታ በውጫዊ ምልከታ መመራት ዋጋ አስከፍሎታል። እግዚአብሔርን ለመስማት በውጫዊ ምልከታ መመራት ዋጋ ያስከፍላል። የእግዚአብሔር ልጆች ፈተናቸው በመልካም ሐሳብና በእግዚአብሔር ሐሳብ መካከል ያለው መለየት እንጂ በጨለማና በብርሃን መካከል ያለው ልዩነት መለየት ይችላል። በክፉ ሐሳብና በመልካም ሐሳብ መካከል ያለው ልዩነት እናውቃለን። መራራና ጣፋጭ መለየት ይችላል። በአዲስ ኪዳን በሉት የጌታን ድምፅ ለመስማት በግ መሆን ብቻ በቂ ነው። በጎቼ ድምፄን ይሰማሉ፣ እኔንም ይከተሉኛል፣ እኔም አውቃቸዋለሁ። የጌታን ድምፅ ስሙ። ወንድሞቼ በልማዳቸው የሚመሩ ሰዎች የሆነ ቦታ የሆነ በር ተከፍቶ አይ ጌታ ከፈተው ብለህ ሄደ ከገባ በኋላ የሆነ አፊሩ ካልተመቸ የእግዚአብሔር ፈቃድ አለ አይባል። ምን ብለው ቢመክሩ ጥሩ ነው? የእግዚአብሔርን ታቦት ይዘን ስላልወጣን ነው ብለው እግዚአብሔርን ከማደሪያው ሊያንቀሳቅሱት። ይኸውላችሁ አንደኛ ሳሙኤል ምዕራፍ 4 ላይ ሄዳችሁ አንብቡት። ምድሪቱ ከእስራኤላውያን ጩኸት የተነሳ አስተጋባች ይላል። አቤት ዝማሬው፣ አቤት እልልታው፣ አቤት ጩኸቱ። ታቦቱ ወጥቷል፣ ካህናቱ ወጥተዋል፣ ኖ የሚል የለም። ፊናስዬ አስቀድመ ጦርነቱ ከመምጣቱ በፊት ያላከበርከው ጌታ፣ ያልተለየህለት ጌታ፣ ያልተቀደስክለት ጌታ በችግር ጊዜ ድረስልኝ አይባልም። እንዴት ተብሎ እንዴት ተደርጎ በእግዚአብሔር ቤት ቤተ መቅደስ ውስጥ ከልጃገረዶች ጋር በቤተ መቅደስ ውስጥ ካሉ ቤቱን ከሚያገለግሉ ቤቱን ከሚያጸዱ ንጹሐን ሴቶች ጋር እያመነዘር ቆይተ የእግዚአብሔር መሠዊያ አርክሰ ለእግዚአብሔር የቀረበውን መስዋዕት እየተቀበልክ እየበላ እግዚአብሔርን እያቃለል እግዚአብሔርን እያሳዘን ሰንብተ ጦርነት ሲመጣ፣ ዋይታ ሲመጣ፣ መፍረስ ሲመጣ፣ መናወጥ ሲመጣ እግዚአብሔርን እናንቀሳቅሰው። እንዴት ይንቀሳቀሳል? አይንቀሳቀስም። ሰማይ ዝም ካለ ምድርም ዝም ነው የሚለው የኔ ወንድም መጽሐፍ ሲናገር ምድሪቱ ከእስራኤላውያን ጩኸት የተነሳ ምን አለች ይላል? አስተጋባች ይላል። ወንድሜ ዝማሬ ጥሩ ነው። በዝማሬ ውስጥ ግን ዝማሬ ይመረመራል። ስብከት ጥሩ ነው። በስብከቱ ግን ስብከት ይመረመራል። በጩኸት ጥሩ ነው። ጩኸት እግዚአብሔር ጥሩ ነው፣ እግዚአብሔርን ማክበር ከተቻለበት። ነገር ግን በጩኸት ውስጥ እግዚአብሔር ምን ይላል ማለት አስፈላጊ ነው። ወንድሜ በመንጋ አትመራ። እግዚአብሔር ይምራ፣ እግዚአብሔር ይገስጽ፣ እግዚአብሔርን አክብረው። መጽሐፍ ሲናገር በሌላኛው ሰፈር በፍልስጤማውያን ሰፈር ምን አይነት ፍርሃት ወደቀ? ወዮልን፣ የእስራኤል አምላክ እግዚአብሔር ከማደሪያው ተንቀሳቅሷን ብለው ምን አሉ ይላል? እዛ ምን ሆነ ወደቀ ይላል? ፍርሃት ወደቀ ይላል። እርስ በርሳቸው እንደዚህ አሉ። የፍልስጤም አለቆች ወዮልን፣ ዛሬ የመጨረሻችን ነው፣ ዛሬ ልንጠፋ ነው አሉ። ጦርነቱ ተጋጋለ። እስራኤል በጩኸት ያለምንም የእግዚአብሔር እርዳታ የእስራኤል እየቀረበ ፍልስጤማውያን እየቀረቡ ሲመጡ ሰዎቹ ለካ ውስጣቸው ባዶ፣ ጋድ የለም፣ እግዚአብሔር የለም፣ ምሪት የለም። አንተ ወዲያው ሰደድ ብለው ታቦቱን ወዲያው ተቀበሉ። ወዲያው ተሸካሚውን ፊናስን ብዙ ጊዜ ተመክሮ አንገቱን ያደነደነ ድንገት ይሰበራል፣ ለስብራቱን ፈውስ የለውም ይላል።
አስነጥቀው ካህናቶቹ ታርደው ተመለሱ። እና ምን መስማት ትላንትና እኮ በሆነ ቦታ ላይ የሆነ ነገር ታቦትን ይዘው ሲሄዱ ድል ገጥሟቸው አይደል? ያ ኤክስፒሪየንስ ስለነበረ እንዲህ አይነት ነገር የለም። መለኮትን ስሙት። እግዚአብሔር ምን ይላል በሉት። ድምፁን ስሙ፣ ቃሉን ስሙ፣ መንፈሱን ስሙ፣ አጀንዳውን ስሙ፣ ፕሮግራሙን ስሙ። ትሰፋላችሁ፣ ታድጋላችሁ፣ ከፍ ከፍ እግዚአብሔር ያደርጋችኋል። ሌላው በሐሰተኛ ነቢያት ሰዎች ሊመሩ ይችላሉ። አንደኛ ነገሥት ምዕራፍ 13 ላይ እኔም እንዳንተ ነቢይ ነኝ፣ ቆራጡን ሰው በመንገድ አስበላው። አንተ የንጉሥን ግብዣ እምቢ ያለው የንጉሡን ግብዣ የቤተ መንግሥትን ክብር በፍጹም አላደርገው፣ የደረቀችውን እጄን መልሰህልኛልና ይሄው ስጦታዬ። ዛሬ ስንቱ ነቢያት የግለሰብ አገልጋይ የሆነ ይሄው ክብር ነው። ንጉሥ ሆይ አመሰግናለሁ፣ ወደዚህ ከመምጣቴ በፊት በእግዚአብሔር ቃል እንዲህ ተብሎልኛል፣ እንጀራም እንዳትበላ ውሃም እንዳትጠጣ ተብያለኋል። እምቢ ብሎ አሻፈረኝ ብሎ በመንገድ ሲሄድ አንድ ሽማግሌ ነቢይ ያገኘው ይላል እና ብላ ሲለው አልበላም። እኔም እኮ እንዳንተ እኮ ይኸውልህ እንዴ መረጃ የወሰደው ከማን ነው? ከልጆቹ። የሐሰተኛው ነቢይ የሽማግሌው ነቢይ ልጆች እዛ ቤቴል አካባቢ ነበሩ። የሆነውን ነገር ሁሉ ወስደው ነገሩት ይላል። ይሄን ሰውማ መገናኘት አለብኝ፣ እንዲህ አይነት የተቀባ ሰውማ መገናኘት አለብኝ ብሎ መንገድ ላይ ፈረስ ጭኖ ቆሞ መንገድ ላይ ያገኘ። ወዴት ነው የሚሄደው? በዚህ ምልክቱ ምንድነው? በአህያ ላይ ተቀምጧል። ወዴት ነው? ወደ ኢየሩሳሌም እየሄደ ነው። ምልክቱን ወሰደ፣ በሰረገላ ቀደመው፣ መንገድ ላይ አገኘው። እግዚአብሔር ነው የላከኝ፣ በቤቴል ያደረከውን ታምራት አይቻል ሰምቻ፣ እግዚአብሔር ነው የተናገረኝ። እባክህ ደክሞሃል፣ እባክህ ዝልሃል፣ ብላ አለው። የዋ ምስኪን ተቀበለና ምን አደረገ? እንጀራውን በላ ይላል። በማን ስም ስለመጣበት? ጮክ በልና በማን ስም ስለመጣበት? በእግዚአብሔር ከጎናችሁ ያለው ሰው በጌታ ፍቅር ለምናችሁ አለ። በጌታ ስምም ቢመጣ መርምረው በሉ። ይመረመራል። መጽሐፍ ቅዱስ ሲናገር ወዲያው እንደተለየ አንበሳ አገኘው፣ ሰበረው። አህያዋን አልበላም። እግዚአብሔር ይናገራል። አዎ ሊያሰፋችሁ፣ ሊያሳድጋችሁ፣ በምድሪቱ ላይ ተጽዕኖ እንድትፈጥሩ እግዚአብሔር ይፈልጋል። እህቶቼ፣ ወንድሞቼ ትዳራችሁ እንዲቆም፣ ሕይወታችሁ እንዲቆም ሰዎች በዚህ ሁሉ ብቻ ሳይሆን በእግዚአብሔርም ሊመሩ እንደሚችሉ መጽሐፍ ቅዱስ ይናገራል። እግዚአብሔር እንዲመራን ምን እናድርግ? አንደኛ ከእግዚአብሔር ቃል ጋር ምን ይሆን? የጠለቀ ግንኙነት ይህን እግዚአብሔር የሚናገረው በቃሉ የማይለወጥ ሕያው የሆነ ቃል፣ መንፈስ የሆነ ቃል በሁለቱ ጎኑ እንደተሳሰረ ታምሳይ እግዚአብሔር አምላክ የሚናገረኝን ምን እላለሁ? እሰማለሁ። አየህ ጀኒውን የሆነ ቃል ማስተር ቮይስ ሕያው የሆነ የሚመረምር እንጂ የማይመረመር ሕያው ሊቪንግ የሆነ ቃል፣ ክቡር የሆነ ቃል፣ ሕያው የሆነ ቃል። ይሄ የእግዚአብሔር ቃል ነው። የትኛውም ድምፅ የሚመረምረው በእግዚአብሔር ቃል ነው። ነቢይም ይሁን ፓስተርም ይሁን ሐዋርያም ይሁን አስተማሪም ይሁን ትምህርቶች የሚመረመሩት፣ ድምፆች የሚመረመሩት፣ መልእክቶች የሚመረመሩት በማይለወጠው ሕያው በሆነው በእግዚአብሔር ቃል ነው። የእግዚአብሔር ቃል በኃይል ነው። የእግዚአብሔር ቃል ዝግባውን ይቆርጣል። የእግዚአብሔር ድምፅ ምድረ በዳውን ያናውጣል። የእግዚአብሔር ድምፅ የማይለወጥ ነው፣ ሕያው ነው። የእግዚአብሔር ድምፅ የእሳት ነበልባል ይተፋን። የእሳት ነበልባል ምን ያደርጋል? ይተፋን። ኢምፓክት ያመጣል። የአምላክን ድምፅ ሰምቶ እንደ ድሮ እስከ ታዘዛችሁ ድረስ እንደ ድሮ ሆኖ የቀጠለ ሰው የለም። ታናሹ ሰው ታላቅ ሆኗል። ያላገባው አግብተዋል። ያልከበረው ተከብሯል። ያልተቀባው ተቀብተዋል። እግዚአብሔር ተናግሮ የማይሆን ነገር የለም። የእግዚአብሔር ድምፅ ሕያው ነው። የእግዚአብሔር ድምፅ ዘላለማዊ። የእግዚአብሔር ድምፅ ምድረ በዳው ምን ያደርጋል ይላል? ያናውጣል። ዛሬ የቃዴስን ምድረ በዳ ያናወጠ የእግዚአብሔር ድምፅ ምድረ በዳችሁን ያናውጥላችሁ። የተቸገራችሁ እህቶቼ፣ የተቸገራችሁ ወንድሞቼ፣ እግዚአብሔር ተናግሮ የማይለወጥ የለም። የሞተው ይነሳል፣ የተሰበረው ይጠገናል፣ የሳተው ይመለሳል፣ ሽባው ይፈወሳል። እስኪ አሜን ነው ወይ? ካንሰር ቢሆን ይሰበራል። እስኪ አሜን ትላላችሁ? ሃሌሉያ።